ከብዙ ጴንጤዎች ጋር አብሬ ስራ ሰራለሁ ብዙ ጴንጤዎች ብር ከርተውኛል እና አንዱ ያበደርኩትን 200,000 ብር ደወልኩ ታሪክ ይቀመጥ በጣም ነው የሚያመው እንዴ በጋሻው በቃ ወጥቷል እኮ ከዚህ ቤተክርስቲያን እኔ አሁን ከፕሮቴስታንት ወጥቻለሁ ስለ ፕሮቴስታንት እልፍ ጉድ አውቃለሁ እኔ እግዚአብሔርን ልበላችሁ ስለ ፕሮቴስታንት ተመስገን 0.0001% አያውቅም በሰርጅና ፍሪዝ አርጎ ባለመጣ ምን አለ ጥቁር አርጎ በመጣ ስለታረዱ ህፃናት ሲል ማዘኑን እንኳን ሰው ያይለታል ላለማልቀስ ምናምን የመጣው ስመጣ እውነት በቃ ሰው ዝም ብሎ ደስታዬን ብቻ እንደ በተለይ ስለ ኢየሱስ መረዳት ያወቅኩት እኔ ቲክታክ ላይ ነው ኢየሱስ መረዳት የጀመርኩት ቲክታክ ላይ ነው አለ እግዚአብሔር 40 ምናምን አመት ሙሉ ነብይ ያልነበር እንዴ ይሰብክ ኢየሱስን ያቆም ነበር ነብይ ያልነበር እንዴ ቆይ እያለቀስኩ ወንድሜ አክሊል ደረሰልኝ አለም ከዚህ ቀደም ደሞ እኮ ለውሸታቸው የሚምሉት መሐላ ምንድን ነው የነገደ የነበረው ስሙት ቤተክርስቲያን አገልግሎት አንድ ቪዲዮ ላይ መጽሐፍ ቅዱስ ተሸካሚና መጽሐፍ ቅዱስ ተጠቃሚ ብለህ ስትነገር ሰማ ኩሉ ይሸከማል እንጂ አይበለው ያየዋል እንጂ ደግሞ አይጠግብበት የምትጸጸትበት የህይወት ክፍል እናቴ ኪዳነ ምህረት እናቴ ቅድስት ድንግል ማርያም አሁንም አለች ወይኔ በላቸው እንደዚህ ሙድ ያዙ ምንም ይልብቀ እቅበተ እምነት ይሰርቶ ያውቃል ይሄ ሰው አረ ወገን ተው የእቅበተ እምነት ስራውን ስሙን እንኳን አታጥፉ እኛው እንኳን እቅበተ እምነት ሰራና አንልም አረ ተው ይሄኮ በጣም ሼም ነው ታውቃላችሁ ስሙት ነገሮች ልናወራ ተገናኝተናል እስከ መጨረሻው አብራችሁን ተቆዩ ዘንድ በአክብሮት ጋብዛችኋለሁ ሰላም ተሙዬ እንኳን ደህና መጣህ እንኳን ደህና ቆየኝ ሎዛ ፖድካስት እንግዳ ሆነህ ስለተገኘ በጣም ደስ ብሎኛል አክብራችሁ ስለጠራችሁኝ ከልብ አመሰግናለሁ ተሙ የጌታ ልጅ ስለተጠራ አለ በነገራችን ላይ ገና በድርድር ነው ሁላ ሃይማኖቱን የቀየረው ሃይማኖቱን ያስቀየሩት በገንዘብ እነዚህ ናቸው ይሄን በደንብ ከዚህ ቀደም ሳሳያችሁ ነበር ሎዛ ኢቨንት የሚል አለ ከዚህ ቀደም በደንብ ሳሳያችሁ ነበርና ያው መሪዎቻቸው ማን ነበር አንድ እንትን አለ በቃ እንዲ በግሩፕ ነው የሚሰሩት ምናምን ይሄን ይዘው አምጥተው እንትን ብለውታል ደምረው ሰሞኑን ጆይን ያረጋበት ተቋም ማለት ነው እኚህ ናቸው በኮሚሽን ገንዘብ እየተቀበሉ ይሄን ያህል % እያሉ እየተደራደሩ ገጠር ቤተክርስቲያን እየሄዱ ገንዘብ የሚሰሩት እና ነጋዴ ነኝ ያለው ይሄንን ነው ሌላ ንግድ የለውም ከሚለው ስም እንጀምር የጌታ ልጅ ያልሆነ ማን አለ የኔ ይለያል ሁሉም የራሱ እንደፈለገ ያርገው ግን እኔ የጌታ ልጅ ብዬ የጠራውበት ትልቁ ምክንያት አባት አላሳደገኝም እና ያው በፕሮቴስታንት ቤት ውስጥ ተወልጄ ባድግም እንደ አባት ሆኖ ያሳደገኝ እንደ መካሪ ሆኖ ያሳደገኝ ስወድቅ ያነሳኝ ስራብ ያበላኝ ሳጣ ያጽናናኝ እንባዬን ሳፈስ ደግሞ እንባዬን የሚያብስልኝ ድንቅ አባቴ አምላኬ መሱ ስለሆነ የጌታ ልጅ ብየዋለሁ ሰሞኑን ከሰራህ አያችሁት የት በዛ ቤት እያለው ነው ያለው ተግባቢነትም ከሁሉም ስለሆነ በተለይ ደግሞ ለሀገርና ለቤተክርስቲያን ነው የሆነ የቆምክበት ጠርዝ ደርዝ ጽንፈኝነት ውስጥ የለህበትም በቃ የቤተክርስቲያን ጉዳይ ሲነሳ አለ የሀገር ጉዳይ ሲነሳ አለ እዛዎች ሰውን በብሔሩ በቀለሙ በወዘተረፈ ምናምን እንትን አትፈርጅም አትጠጋም ግሩፕም የለህም በቅርብ የሚያውቁት ሰዎችም እንደነገሩኝ ጠይቄያቸው በነገራችን ላይ የሶዶ ጉራጌ እያለ ነውና ጉራጌም አይደለም ሲጀመርም ከምባታ ነው ግን ባለፈው እኔ ኦሮሞ ስለሆንኩ ገፉኝ እያላል ነበር ይሄ ልጅ እኔ እኮ አንዳንድ ጊዜ በጣም ኦሮሞ ስለሆንኩ ተገፋው እያላል ነበር እንዴ በብሔሬ በማንነቴ ገፉኝ ሲላል ነበር ከመቼው ዛሬ ደግሞ ሶዶ ጉራጌ ሆነ አረ ምን አድያ ነው ከምባታ ነው ትክክለኛ የሚያውቁት ሰዎች አሉና ከምባታ ነው ሲጀመረው ምንድነው ግን አሁን እንደዚህ እኔ ምንድነው አይ ዶንት ኖ ምን ያሰበ እንደሆነ አልገባኝም ግን
ምንም ይሁን ጀስት እግዚአብሔር የሚፈልገው ዘሩን አይደለም ሰውነቱን ነው። ለምን ዘሩን በተደጋጋሚ ዘር እንትን በነገራችን ላይ ኮንፊደንስ የሌላቸው ሰዎች ናቸው ቀድሞ ዘራቸውን የሚናገሩትና ናስሙት በደንብ እኔ በቅርብ እንደተረዳሁትና ተምዬ ምንድነው አርሲ ላይ የሆነው ነገር እንዴት ተመለከትከው? ይጨለማኝ ነገር ያስቀመጥኩት የበጋሻው ንግግር በይሃው በእግዚአብሔር ፊት ድምጼን ሁሉ መሰሙ ሰዎች ለታሪክ ይቀመጥ በጣም ነው የሚያመው። እንዴ በጋሻው በቃ ወጥቷል እኮ ከዚህ ቤተክርስቲያን። እኔ አሁን ከፕሮቴስታንት ወጥቻለሁ። ስለ ፕሮቴስታንት እልፍ ጉድ አውቃለሁ፣ ግን ደግሞ እናንተን በማናደድ ወንጌል አልሰራም። እኔ እግዚአብሔርን ልበላችሁ ስለ ፕሮቴስታንት ተመስገን 0.0001% አያውቅም። ይሄው እኔ ስለ ፕሮቴስታንት ተመስገን 0.001% አያውቅም ብዬ እኔ ከሱ ጋር ቤት እገባለሁ። 100 ጥያቄ ጠይቄ አንድ ጥያቄ ከመለሰልኝ እኔ ኦርቶዶክስ ሆናለሁ። ስለ ፕሮቴስታንት ነው የምጠይቀው። አንዳንዴ ታውቃላችሁ አይደል ቸርች ውስጥ የተቀመጠ ድንጋይ 100-200 ዓመትም ሊኖር ይችላል። ቸርች ውስጥ እንደተተከለ ድንጋይ ቁጭ ብላችሁ ይሄን ቤተ እምነት አቃለው የምትሉ ሰዎች ልክ ስትወጡ ይሄን አቃለው የምትሉ ሰዎች ምክንያቱም በዛ ሳይድ ገፍተው ስለማይጠይቋችሁ ገፍተው ምክንያቱም ፖለቲካ ስለሚሰራባችሁ እልፍ ጉድ አቃለው እንዲያቃለው እኔ እርግጠኛ ነኝ ተመስገን የጌታ 0.001% ስለ ፕሮቴስታንትም ስለ ጴንጤም ካወቀ ይሄው እኔ ቃል ገብቼለታለሁ 100 ጥያቄ ጠይቄው አንድ ከመለሰ ስሙ ደግሞ ሬሳ ላይ ቆሞ የሞተ ሬሳ ላይ አልቃሽ ሰው ላይ ቆሞ ያማል እግዚአብሔር በነገራችን ላይ ለምንድን ነው ይሄንን ግን አሁን ተይዞ የተመጣው? እኔ በነገራችን ላይ በጣም ያሳዝናል አርሲ ላይ ተከሰተውና የበጋሻው ድምጽ ከ8 ወር በኋላ ለምንድን ነው ድጋሚ እንትን የተባለው? ይቅርታ 17 ትላንትና እንጀራ ያበላችሁ እኮ ቤት ናት እኮ ትላንትና እኮ ቅና እኮ የሰጠችው ቤት እኮ ናት። በጋሻው ለኦርቶዶክስ ማን ያውቀዋል? በጋሻው ከታወቀው እኮ በኦርቶዶክስ ነው። ካሴቱ አይደለም ከፈለገ ለምን ልብሱ አይቃጠልም? የበቃ በጋሻው አድርጎት ሲዘምርበት የነበረው ልብስ እዚህ ነው ያለው ይቃጠል ቢባል በቃ ከቤተ ክርስቲያን እኮ ወጥቷል እኮ። ከዚህ በኋላ የበጋሻው ሐሳብ በጠቅላላ መንፍቅና ነው። ለምን ቢባል ትላንትና የዘራው መንፍቅና ሌላውን እንዳይጎዳ ነው ቅጁ ካሴቱ የተቃጠለው። እግዚአብሔር ሩሩ ድንቅ ቸር አምላክ ነው እንጂ ያው ለእግዚአብሔር ድንቅ ቸር አምላክ ነው። ደግሞ የሚባላ መሳተም ነው የሚለው የሚባላ እሳት ሲል ደግሞ እየመረጠ ብሔር እየመረጠ ሃይማኖት እየመረጠ አካባቢ አርሲ አካባቢ ያለ እግዚአብሔር አቃጥልልን። በነገራችን ላይ ከ7 ወር ነው ከ8 ወር በፊት የተነገረ ንግግር ነውና በጋሻው የተናገረው ንግግር ነው እና አለች አይደል የሰሞኑን ፖለቲካ በቃ የሆነ ቅመም ለመጨመር በደንብ ለማጮህ ለማስጮህና ለማጦዝ ኢንቴንሽኑ ያ ነው። በነገራችን ላይ ቅመም ጭመራ ላይ ነው። እኔ እኮ ይሄ ግሩፕ አቤት ማፊያ እኮ ናቸው። ተጋግጠው እንዴ ሰው በሰው ችግር እንዴ ሳንቲም ይሰበስባል? እንዴ ሳንቲም ይለቅማል? እኛው ለታረደው ምናምን አዝኖ ይመስላል አይደል? እንደዚህ በሰርጅና ፍሪዝ አርጎ ባለመጣ ምን አለ ጥቁር አርጎ በመጣ ስለታረዱ ህፃናት ሲል ማዘኑን እንኳን ሰው ያይለታል። እኔ እኮ እኛ ያኔ የዛሬ 6 እና 7 ወር ስንጮህ የት ነበራችሁ? አቤት ሲንቀጠል ማይሰማ የለ እኛ ነን ገዳዮቹ ተበቀለልን ብለህ
እንደዚህ ማድረግ ለታሪክ ይቀመጥ። ይህ ጨለማ አይነጋ መስሏል። እግዚአብሔር ይብራል። በነገራችን ላይ በጋሻው ስለ ሻሸመኔውን የተናገረው ያኔ እኛ ጮኸን ነበር በሰዓቱ እንዴት እንዲላል ብለን እንግዲህ አምጥተው አርሲ ጋር እነዚህ እኮ ክፋታቸው ሰው እንዴት እውነትም እኔ ክርስቶስ ተናግሯል እኮ ለሁለት ጌቶች አትገዙ ብሏል። አንድም ገንዘብ ነው ጌታ ያለው። እነዚህ ወዳቸው አምላካቸው ክብራቸው ነውራቸው የሆኑ ሰዎች ናቸው። የሰባቱ ዱር እዚህ ጋር አምጥተው በህፃናት ነፍስ ለመነገድ በሞቱ ሰዎች ነፍስ ለመነገድ እዚህ ጋር አመጡት። ለመነገድ ሌላ እኮ ምንም እንትን አይደለም። ይሄ ለመነገድ ነው። ስሙት አምላክ ነው ያነገዋል። ይሄን ነው ማለት ጥሩ። በነገራችን ላይ መጽሐፍ ቅዱስ እግዚአብሔር ሰውን በመፍጠሩ ተጸጸተ። ሰዎች በሌላ እንዳይረዱት ያክል ነውና እግዚአብሔር የሚጸጸት አምላክ ስለሆነ አይደለም። እግዚአብሔር አስቦ ነው የሚያደርገው። ካደረገ በኋላ የሚጸጸት እንደ ሰው አይደለም። ይስማማል። ታውቃላችሁ እግዚአብሔር ይጸጽተዋል ስለ አርቶ ወዳጄ እኔ እነዚህ ሰዎች ከእውቀት ነፃ ናቸው እምላችሁ ለዚህ ነው። የሰው ቋንቋ የእግዚአብሔርን ማንነት የመግለጥ አቅም ስለሌለው ቋንቋ በራሱ የራሱ ፍጥረት ስለሆነ ቋንቋን ፈጥሮ በሰው ልጆች ውስጥ ያኖረ እርሱ እግዚአብሔር ስለሆነ ይህ እግዚአብሔርን እርሱ ከወደደውና ከፈቀደው እንዲጠራበትና እንዲገለጥበት ከፈቀደው በላይ ቋንቋ የማብራራት አቅም የለውም። እና እግዚአብሔር ያሳያችሁ ብቻ ተውት። ይሄ ልጅ ምን ተውት። ለማንኛውም እየታዘበን እንሂድ እስኪ አሁን ሲያስተካክለው ነው ሰው ምን ያህል የበደሉን ልክ ለማሳየት እግዚአብሔር ምን ያህል ሩሩህ አምላክ እንደሆነ ለማሳየት የተጠቀምንበት ቋንቋ ነው። እያረመው ነው። እግዚአብሔር ሰው በመፍጠሩ ተጸጸተ ሲል እግዚአብሔር የሚጸጸት አምላክ ሆኖ የሚደሰት አምላክ የሚያዝን አምላክ እንደዚህ መከፋት የሚያደርገው ነው ማያውቅ ሆኖ እንዳልሆነ አንደርስታንድ እንድታደርጉት ያው ብዙ ጊዜ የስ ይላል ታውቃላችሁ ነገሮች ላይ ዝም ብላ ሊትራሊ የምንረዳው ከሆነ ተያይዘን ገድል ነው የምንገባውና አንድምታው በዚህ መልኩ የተነገረ እንደሆነ እንድታውቁት ነው። ተሜ በጣም የሚገርምና ድንቅ ጨዋታዎችን እያደረግን ነው ያለ ነው በወቅታዊ ጉዳዮችም ላይ በግል ህይወትህም ላይ ይህን ቲክቶክ ኦርቶዶክሳዊ ቅኝቱን በጠበቀ መልኩ መጠቀም በጣም ትልቅ ነገር እንደሆነ አሁን እየታየ ባለው ኦርቶዶክሳዊ እንቅስቃሴ ውጤቱም ታይቷል። ላይቭ ላይ 5000 ሰው 7000 ሰው 20000 ሰው ሁላ መቀመጥ ጀምሯል። ይህንን ጉባኤ ላይ አታገኘው። ጉባኤ ላይ ማታገኘውን ህዝብ በዚህ መልኩ አግኝተህ ማስተማሩ ትልቅ ነገር ነውና የቲክቶክ ለኦርቶዶክሳዊ ያመጣው በረከት እና እርግማን ምንድን ነው? ቲክታክ ወይኔ በላቸው ኦርቶዶክሳዊነት ላይ ይዞ የመጣው በረከት እኔን አድኖኛል። አሁን መዳን ከራስ ስለሚጀምር እኔ የራስ ወዳድ ነኝ በዚህ ጉዳይ የሚባል እኔ ካልዳንኩ ላድን ስለማልችል ብዙ ኦርቶዶክሳዊ ወጣቶች ስሙት በተለይ ስለ ኢየሱስ መረዳት ያወቅኩት እኔ ቲክታክ ላይ ነው። ቀጥሎ ደግሞ መጽሐፍ ቅዱስ በይሄ መጽሐፍ ስለ ኢየሱስ መረዳት የጀመርኩት ቲክታክ ላይ ነው አለ እግዚአብሔር 40 ምናምን አመት ሙሉ ነብይ ያልነበረ እንዴ? ይሰብክ ኢየሱስን አያውቀውም ነበር። ነብይ ያልነበረ እንዴ? ቆይ 40 ምናምን አመት ሙሉ ኖር ያለው እኮ አለ ኢየሱስን አያውቀውም። አይገርምም? መጽሐፍ ቅዱስ ማንበብ የጀመረው ራሱ ቲክቶክ ከመጣ በኋላ እንዴ። ቆይ መጽሐፍ ቅዱስ ሳነብ እንትን መሆን ጀመረ እንዴ? መጽሐፍ ቅዱስ ሳነብ እንግዲህ በደንብ እየታዘባችሁት እንድትሄዱ ነው። አንድ መጽሐፍ ጥቀስ ቢሉት እኮ ምንም የሚያውቀው ነገር የለም። ወይኔ ተው አታስቁኝ። አንድ መንፈሳዊ ውጊያ የሚል መጽሐፍ አላቸው። እሱን ሁሉ እያነበብኩኝ ከው ጋር ካለው ከወቅታዊ ጉዳይ ጋር እያያዝኩት ነበር። ዲያብሎስ ውጊያዎች መንፈሳዊ ውጊያ፣ የዲያብሎስ ውጊያዎች
መጽሐፉ የሚለው የዲያብሎስ ውጊያዎች ነው ያለ መጽሐፉና በዘነ ስለመቤት የቅድስት ድንግል ማርያም ሰው ሲናገር በጣም ነው የሚመስጠኝ ደስ የሚለኝና ልብ ውስጥ ያለውን እውነት ንገረኝ። ስለመብርሃን ስለ ቅድስት ድንግል ማርያም ስላዛኝቱ የምታስበውን ነገር የገባህን ነገር ከደብረ ዘይት ኦርቶዶክስ ሆኜ እኔ ምን ልበላችሁ? እሺ ኦርቶዶክስ ሆኜ በተጠመቅኩ ከደብረ ዘይት ኪሴ ላይ ብር ይጠፋል ማለት የለኝም ጨርሼ እና በቃ ደብረ ዘይት ቤተክርስቲያን ከሄድኩኝ ያውቁኛል እና ሰው ጋር ብር ያበድርኩት ነበር። እሱም ኦርቶዶክስ ሆነ ብሎ ከዳኝ። ብዙ ሰዎች ከርተውኛል። በነገራችን ላይ ከብዙ ጴንጤዎች ጋር አብሬ ስራ ሰራለሁ። ብዙ ጴንጤዎች ብር ከርተውኛል እና አንዱ ያበድርኩትን 200,000 ብር ደወልኩለት። ስደውልለት የለኝም ምናምን አለኝ። ዱከም ገብርኤል ቤተክርስቲያን ሄጄ አሁኑን መዝሙር ኤርፎን ላይ አድርጌ የኦርቶዶክስን አጸላይ አላቅም አልኩኝ። በቃ ሄጄ አሁን እንዴት ነው የሆነ ልጅ ህፃን ልጅ እንዴ ይሄ ሳክስ ነው ውሸት ነው። በነገራችን ላይ አመጣላችኋለሁ የአቤል መዝሙር እያዳመጥኩኝ እኔ አሁን እንዴት እንደሚጸልይ አላቅም። ስለዚህ እናታችን ቅድስት ድንግል ማርያም ወይ እስኪ በመልጃሽ አሁን ኦርቶዶክስ ሆኛል ላምኛለሁ። ይሄን ነው የጥያቄ ነው የጠየቅኳት። አመኛለሁ እና በቃ ዛሬ ከቤት ወጥቻለሁ። ስለዚህ ጎዳና ላይ ደብረ ዘይት ወድቅ ያለው ብያለሁ። መልሼ ጎዳና ላይ ወድቅ ነው በመድኃኒዓለም እንደዛ የተከበረ ልጅ እና ቀይዛለን አለፈ ወይ እና አንተ ማርያምን ቃል የለኝም ያኔ እንትን አልኩኝ። ይቅርታ እሺ። የሙከራ ዛሬ ችግር የለውም። ላለማልቀስ ምናምን የመጣው ስመጣ እውነት በቃ ሰው ዝም ብሎ ደስታዬን ብቻ እንዲያይ እና አንቺ ታውቂያለሽ በምልጃሽ አምኛለሁ በቃሽ አንቺ መኝታ ይሁን ያልኩ እንደዛ እያልኩ ያው ሰው 200,000 ብር ያበድርኩ ሰው ይደወላልኝ። ይሄው መድኃኒዓለም ምስክሬ ነው የምልህ ኪዳነ ምህረት ማይክሮ ሰከንድ አልቆየም። ጸሎቴን ሳልጨርስ ነው ያነሳውለት። እዛ በኋላ አንተ ልኬልሃለሁ ብሩ ምናምን ሁለተኛ እንዳደውልልኝ ብሎ ዘጋ። ቢንጎ። ይሄን ታሪክ የቱ ጋር ነው የምታውቁት? አክሊል ደረሰልኝ ሲል አልሰማችሁ? አጥቼ እንዲሆኜ ተቸግሬ እያለቀስኩ ወንድሜ አክሊል ደረሰልኝ አለም ከዚህ ቀደም። ደሞ እኮ ለውሸታቸው የሚምሉት መሐላ መድኃኒዓለምን ይሄው ኪዳነ ምህረት ነው። ሰው እንዴት ነው በዚህ ልክ የሚዋሸው? አክሊል ደረሰልኝ እኮ ነው ሲል የነበረው ከዚህ ቀደም። አክሊልን ሲል እነዚህ ቆይ ምንድናቸው? ኤክስ ፋክተር ናቸው እንዴ? ቆይ የተለያዩ ሰዎች ናቸው እንደሚያወሩት? እኔ እኮ ግራ ገቡኝ። ስንት ሰዎች ናችሁ ግን? የጠበቅኩት እቺን ነበር። አክሊል ደረሰልኝ፣ አክሊል መጣልኝ ና ብሎ ወሰደኝ እንዲህ ነበር ያለው። ብዙ ሰምተዋል ይሄን ንግግሩን። አክሊል ደረሰልኝ ሲል ገብርኤል ቤተክርስቲያን ሄጄ እንዲሆኜ ብሎ ሰምታችኋል ቀደም እንዴት ሲምል እንደነበረ። ሁለት ቸርች አለ፣ ሁለት ቸርች ከነ ምእመኑ አዘግቼ ወደ ኦርቶዶክስ እንዲጠመቁ አድርጌያለሁ አለ። ሁለት ቸርች ሙሉ። አሁን ደግሞ ምንድነው ያለው? 200,000 ደግሞ እኮ እነዚህን የሚጠይቅ ህግ ይጥፋ። ለነገሩ ውሸት አይደል? ለካስ ድራማ ነው። ድራማ ህግ አይጠይቅም ለካ። ይሄ እኮ ነውር ነው በእውነት።
ደግሞ እኮ መሐላቸው ተሰምታችኋል። በቀደም ይሄው ኪዳነ ምሕረትን ማርያምን እያለ ሰሙ ከዛሬ 6 ዓመት ጴንጤ ነበር እያለ ደምሮ እንትን ሲምል ነበር። ና ብዬ ጠራሁት። ይሄው በከፈለክ በኮ ከፈለክ ሲሳይ ቤት አልመጣም ብሎ ጠፋ። ቤተክርስቲያን ሌላ አሁን ቤተክርስቲያን ሌላ ነገር ላይ ሆናችሁ አይደል እየለመናችሁ ያላችሁት? መቼ እዛ ስለተጎዱ ህዝብ ተሰብስበህ ገንዘብ ሰበሰብክ? መቼ ልጆቿን ስላጣች እናት ገንዘብ ሰበሰባችሁ? ሰማችሁ አይደል ምን አይነት ውሸታም እንደሆነ? እንግዲህ ያ 200 ሺህ ብር የተበደረኝ ጴንጤ ደውሎ ጸሎቴን ሳልቆር በቀደም ግን ምን ሲል ነበረ? አክሊል ደረሰልኝ አለ። ይዞኝ ወደ ቤት ወሰደኝ። እሱ ቤት ሲወጣ ከሚስቱ ሲጣላ እኮ በመቶ ሺዎች የሚቆጠር ገንዘብ ሚስቱ ላይ ዕዳ ጭኖባት ነበር የወጣው። የቤት ክራይ እንኳን ሳይከፍል የወሰደውን ቀብድ ሁሉ ይዞ እንደወጣ ነው ሲናገሩ የነበረው፣ ሚስትየው ጭምር። ውሸት ጥሩ አይደለም፣ አትዋሹ። በነገራችን ላይ የምታበሽቁት ግሩፕ አለ ብላችሁ የምታስቡ ከሆነ ሰው ምን ያህል ውሸታም እንደሆናችሁ ምን ያህል ከእግዚአብሔር የተለየች ነፍስ እንዳላችሁ ነው ሰው የሚያስበው። እናንተ እንደምታስቡት አይደለም የሚያስበው። እዛ ጋር ጅል የሆነ ኦርቶዶክስ ልታታሉ ትችላላችሁ፣ ልትዋሹ ትችላላችሁ። ነገር ግን እናንተን እያየ የሰው ፍጥረት ጭንቅላት ያለው ፍጥረት እናንተ ጋር ሪል ክርስቶስ ቢኖር እንኳን አይሄድም። ሁሉ ነገራችሁ ውሸት ስለሆነ ውሸት ስሙት። ከአክሊል ወደ 200 ሺህ ብር ማን ጴንጤው አስገባልኝ አለ። ስሙት። አይ አንቺ አልኩኝ እንዴት እንደተከባለልኩ እንዳትጠይቀኝ። ሞተር ሳይክል ነበር፣ የሞተር ሳይክሌን ራሱ አላቆምኩትም። እንዲወርውሬው በቃ ወይኔ ውሸት። በአንድ የሞተር ሳይክል ላይ ወጣ። ሞተር ሳይክል ጣልኩ። እየጸለየ እኮ ነበረ። ጸሎቱን ሳይጨርስ ነው የተመለሰለት። ከዛስ አሁን ሞተር ሳይክል ላይ ወጣ። ሞተር ሳይክል እንዲጣልኩት አለ። ቤተ እንዴት ነው ሞተር ሳይክሏ ነበረች እንዴ ቤተክርስቲያን? ወይኔ በላቸው። እንዲህ አይነት የህንድ ፊልም ሁላ አይተናናቅም። በቃ በውሸት የሚታወቁትን ህንዶች ናቸው አይደል? አይተናናቅም እንዲህ አይነት ህንድ። እስኪ ስሙት በእናታችሁ፣ ቆይ ስሙት፣ በደንብ ስሙት፣ ወይኔ በደንብ ስሙት። አንተ ማርያምን ቃል የለኝም። ያኔ እንትን አልኩኝ። ይቅርታ እሺ። የሙካ ዛሬ ችግር የለም አሌክስ እኮ ላለማልቀስ ምናምን አሌክስ እውነት በቃ ሰው ዝም ብሎ ደስታዬን ብቻ እና አንቺ ታውቂያለሽ በምልጃሽ አምኛለሁ። ስሙ በቃ አንቺ መኝታ ይሁን ያልኩኝ። እንደዛ እያልኩኝ ያው ሰው 200 ሺህ ብር ያበድርኩ ሰው ይደወላልኝ። ይሄው መድኃኒዓለም ምስክሬ ነው ማለት ኪዳነ ምሕረትን ማይክሮ ሰከንድ አልቆየም። ጸሎቴን ሳልጨርስ ነው ያነሳውለት። እዛ በኋላ አንተ ልኬልሃለሁ ብሩ ምናምን ሁለተኛ እንዳደውልልኝ ብሎ ዘጋብኝ። አይ አንቺ አልኩኝ እንዴት እንደተከባለልኩ እንዳትጠይቀኝ። ሞተር ሳይክል ነበር፣ የሞተር ሳይክሌን ራሱ አላቆምኩትም። እንዲወርውሬው በቃ ለእኔ እናቴ ናት፣ መጽናኛዬ ናት። ርቦኝ አብልታኛለች። ገብርኤል ቤተክርስቲያን እየጸለይኩ ነበር ነው አይደል ያለው? ጸሎት አልችልም፣ ጸሎት አላቅም ነበር አይደል ሲል ነበር አይደል? ከዛስ ጸሎቴን ሳልጨርስ ያ ሰው ስልክ ደወለ አለ። ጸሎቱን ሳይጨርስ ስልክ ተደውሎ እንዴት አድርጌ ራሱን ላገናኘው አልገናኝ አለኝ እኮ። ጸሎት ላይ ነው፣ ተንበርክኳል፣ እያለቀሰ ነው። ኪዳነ ምሕረት እያለ ያው ጸሎት አልችልም ብሎ ነው የጀመረው። ከዛ ያ 200 ሺህ ብር ካደኝ ያለው ሰው ደወለ። ጸሎቴን ሳልጨርስ በመሃል ነው ስልኬን ያነሳሁት አለ። ኦኬ
ከመቼው ሞተር ሳይክል ሊወጣ ቆይ እንዴት ከታርገን እንቀጥለው ቆይ እንዴት አድርገን ሞተር ሳይክል ላይ እናውጣው? ገና እኮ ጸሎቱን አልጨረሰም። መሀል ዳ አይቻልም እንደዚህ። ቆይ ለምን በቃ እየጸለየ ተንበርክኮ በምታት ሞተር ላይ ወጣ። ከዛ ሞተሯን እየነዳ ነው። ከዛ ቆይ እዛ ላይም ገና ጸሎቱ እንዴ ስልክ እሺ እሱንም እናሳጥረው። በምታት ሞተር ላይ ወጣ። እንዴት እንዳረጋውና ይሄም በምታት ሞተሩን ወረወረ። ሞተሩ ተወረወረች። ሞተሯ ተወርወራ ነው ያየናት። ከዛ በቃ ሲል ነው የሰማነው። ሞተሯ ምን ሆነች? በህልም ነው። ትክክል። እኔ እንደዚህ የተምታታ ህልም አንዳንዴ አያለሁ። እዚህ ቦታ ነኝ ስል እዛ ቦታ አገኘ፣ እዛ ነኝ ስል እዚህ ጋር አለው፣ እዛ ነኝ ስል እዛ ጋር አለው። እንዲህ አይነት ህልም አያለሁ እኔ ብዙ ጊዜ። ግራም ያጋባኝ ለመናገር የሚከብድ ህልም አያለሁ እና ሶሪ ስሙት። ሰው ሸሽቶኝ እናት ሆናኝ ብዙ ሰው ሆናልኛለች እናታችን ቅድስት ድንግል ማርያም እና ያው ዛሬ ማልጣለችኝ። ዛሬም ያለሁት በስ በነገራችን ላይ አንድ ተወዳጅ ኦርቶዶክሳዊ እህት አለች እና ሚስቱን ጥሎ ሲወጣ ትቢያውን አራክፋ ያላትን ከምትበላው አካፍላ እንትን ያለችው ልጅ አይበድሉ የለ አይበደሉ በደል በድሏት ቅስሟን ሰብሮ በጣም ሲያሰቃያት የነበረ ሰው። ይሄ ነው እንግዲህ መጥቶ እንትን እንዲህ ነው ጴንጤ እንዲህ ነው ፕሮቴስታንት እንዲህ ነው እንትናን የመሰረተው እንዲህ ነው ያለ ሞክስ ያደረገ የነበረው። እንዲህ ጨዋ ሲጫወት የነበረው ይሄ ነው። በቃ እንግዲህ ይሄ ነው የሁለት ቸርች አዘግቼ ከነምእመኑ እንዲጠመቁ አረኩ ያለው ይሄ ነው። አንተ መቼ ገና መጠመቂያ ጊዜ ደርሶ ነው ሰው የምታስጠምቀው? ሁለቱን ቸርች ተው። መች ጊዜ ደረሰ ልትጠመቅ? ራሱ ፖለቲካውን ተው። ሲጀመር አልተጠመቅም፣ ግን ማን ፈቅዶ ለቤተ መቅደስ ገባ? የትኛው ቀኑና የትኛው ዶግማ ፈቅዶልህ ነው ቤተ መቅደስ የገባው? ነው እናንተ ኢማጂነሪ የምትዘርፉባትን የሳላችኋትን ቤተክርስቲያን የምትሏትን እዛ ነው የገባው። ኦርቶዶክስ ከሆነች እንደናንተ አይነት ወንበዴ ኦርቶዶክስ አትቀበልም። እኔ ማቃት ኦርቶዶክስ ያደኩባት ትምህርቷን ጠበስ እንትና አንድ ሰዓት ያስተማረች ቤተክርስቲያን እንደናንተ አይነት ወንበዴ አታጣቅም። የት ነው ህብረት የምታረገው? ቆይ እኔ እኮ በጣም የሚገርም እና ስንመጣ የመጣ ነው ጊዜያችንን አንግደልና በጣም ከእንትን በላይ ስለሆኑብን ነውና እናሳያችሁና ቤተክርስቲያን በር ዝም ብለህ እየቆለፍክ እንትን እላለሁ ያልከው እያንዳንዳችሁ እግዚአብሔር በየስራችሁ ይጠይቃችኋል። ደግሞ የተቀመጣችሁ ይመስላችኋል እንጂ እግዚአብሔር በራሱ ሰዓት ሲያወርዳችሁ አታውቁትም። ብዙ ሰዎች ይመጣባችኋል። በቤተክርስቲያን ስም ብር የምትበሉ ሰዎች፣ ያልፈረሰ ቤተክርስቲያን ፈረሰ እያላችሁ ቪዲዮ እየሰራችሁ ገንዘብ የምትሰበስቡ ሰዎች፣ አብሬያችሁ ስለሰራው ስላየው ምንም ያልሆነ ቤተክርስቲያን በር ዝም ብለህ እየቆለፍክ እንትን እላለሁ ያልከው እያንዳንዳችሁ ላይ በተራ እንግዲህ እንደምታዩት ይሄ ኦርቶዶክስ ውስጥ ገብቼ ሌባ ነበርኩኝ፣ እየዘረፍኩ ነበር፣ እያታለልኩ ነበር ሲል የነበረ ነውና እስኪ ወደ አንደኛው ቪዲዮ እንምጣ። ወደ አንደኛው ቪዲዮ ምንድነው የሚለው? ይሄ ፖለቲካዊ ኢሹ ስላለ አጀንዳ ስላለ አሁን ይሄ እሱን ያመጣው ይሄ ጀርመናዊ ነው። ማን ነው? ካልቪን ደግሞ ሌላ ሀገር ነው። ገብቷል። ሁለቱም ግን ሉተር የጆን ካልቪን ተማሪ ነው። ሉተር የጆን ካልቪን ተማሪ ነው። ሉተር የጆን ካልቪን ተማሪ ነው። ጆን ካልቪን ሪፎርሜሽን ሲጀምር ማርቲን ሉተር በጣም እንቡቆቅላ ትንሽ ህፃን ነበረ። ትንሽ 12 ዓመት ህፃን ነበር። ሪፎርሜሽን በነገራችን ላይ
ሉተር ዶክትሬትን ይዞ ሪፎርሜሽንን ሲጀምር ጆን ካልቪን 12 ዓመቱ ነው። ጆን ካልቪን ሪፎርመር ቴዎሎጂን ሲጀምር ያስጀመረው 1534 ላይ ነው። ሉተር ሪፎርሜሽንን አስነስቶ ከስንት ዓመት በኋላ ነው ማለት ነው? ከ17 ዓመት በኋላ ማለት ነው። ከ17 ዓመት በኋላ ካውንት አድርጉት። አቶ ተመስገን ምን እያለን ነው? ዶክተር የነበረን ማርቲን ሉተርን ጆን ካልቪን ያስተማረው እያለ ነው። ወዳጄ አላዋቂነት አይድረስ በዘራችሁ። እንዲህ አይነት አላዋቂነት በጣም ከባድ ስለሆነ አንዳንዴ ስትተቹ ስትሳደቡ ማንን ነው ምንተቸው ምንድነው ምንናገረው ብላችሁ እንትን በሉ። ያለ ዕውቀት አታውሩ፣ ሰው ይታዘባችኋል። እንደዚህ ልጅ በቃ ፍጹም ከዕውቀት ነፃ የሆነ አመለካከት ይዛችሁ አትምጡ ሚዲያ ላይ። ይሄ አይደለም ለዕውቀት እምነት ይቅርና የሆነ ብላችሁ ከህፃናት ጋር ቁጭ ብሎ ገና ፊደል ቆጥሮ 1 2 እያለ መማር ያለበት ሰው ነው። ዕውቀት እምነት እኮ ዕውቀት ይጠይቃል። አንብቦ መረዳት ይጠይቃል እኮ። ሳንቲም መለመን አይደለም ዕውቀት እምነት ማለት በነገራችን በዕውቀት መብቃት ነው። ብዙ አይነት ዲኖሚኔሽንን አንብቦ ለጥሮ አብጠርጥሮ ማወቅን ይጠይቃል። እናደርገው እንሰራውም ስለነበረ ማለት ነው። ሉተርና ካልቪንን ሳትለይ 42 ዓመት ጴንጤ ነበርኩ ትላለህ እንዴ? ሉተር የጴንጤን የመሰረተው ሉተር ነው ትለናለህ እንዴ? 42 ዓመት ጴንጤ ነበርኩ ብለህ ጴንጤን የመሰረተው ሉተር ነው ስትል ትንሽ እንኳን አታፍረም? ትንሽ ሉተር እኮ ጴንጤ ስለሚባለው እምነት ነበር ሲጀመር። ሉተር ከሞተ ከስንት ዓመት በኋላ ነው? ኦልሞስት ከ500 ዓመት በኋላ ነው ፔንቴኮስታል ሙቭመንቱ ራሱ የተጀመረው። ፒዮነር የተባለው እነ ፋራም ነው። ፋራም ፒዮነር የተባለው ዊሊያም ጄዚሞር አዙዛ ስትሬት ሪቫይቫል እንደውም ለምን አላሳያችሁ? አይጣለው ሞጣ ለካስ ወዶ አይደለም ወዶ አይደለም ማህየም አይኑ ትልልቅ ነው ያለው። ይሄም ያው ፋራም ቻርልስ ፎክስ ፋራም ይሄ ነው። ይሄው ምን ይባላል? ፒዮነር ኦፍ ፔንቴኮስታሊዝም። በደንብ ይሄ ሰውዬ የተወለደ የሚባለው በጁን 4 1873 ላይ ነው። ሞት የተባለው ይሄው ጃንዋሪ 29 ነው 1929 ላይ። ማርቲን ሉተርስ ሪፎርሜሽን 15 17 ላይ ነው ሪፎርሜሽን የተጀመረው በማርቲን ሉተር። ይሄው ፒዮነር ኦፍ ፔንቴኮስታሊዝም ይሄው ቻርልስ ፎክስ ፋራም ይሄው ይወት ቻርልስ ፎክስ ፋራም ይሄው እያሳየዋችሁ ሊድ እንደው ይሄው ቻርልስ ፎክስ ፋራም ይሄው ጁን 4 1873 እስከ ጃንዋሪ 29 was an American preacher and evangelist together with William J. Seymour. Yeah, Faram was one of the two central figure in the development and initial spirit of early Pentecostalism known as Holiness Pentecostalism. It was Faram who associated glossolalia with the baptism in the Holy Spirit, a theological connection crucial to the emergence of Pentecostalism as a distinct movement. Faram the first to Pentecostalism
distinctive doctrine of evidential tongue and to expand the movement. Charles Fox Farr. ይሁንና ይሁት እንግዲህ አንተ 42 ዓመት ኖረ ማታቀውን ጴንጤ ውስጥ ይሄው እኔ ትናንት መጥቼ ስለ አንተ ቤተ እምነት እየነገርኩ ነው። እውቀት በነገራችን ላይ ስድብ ዝም ብሎ ማውራት እውቀት አይጠይቅም። ይሄው ሌላኛው ስለነ ዊሊያም ጄ ዚሞር ላሳየ እንደውም አዙዛ ስትሬት ሪቫይቫል ይሄው ዊሊያም ጆሴፍ ሳይመን ይሄው ዊሊያም ጄ ዚሞር የሚባለው ይሄ ነው። የተወለደው ሜይ 2 1870 ይሄው ሉዊሲያን ዩናይትድ ስቴትስ ላይ ነው። የሞተው ሴፕቴምበር 28 ይሄው 1922 በ52 ዓመቱ ነው። ሎስ አንጀለስ ካሊፎርኒያ ዩናይትድ ስቴትስ ይሄው የሞተው ኢቫንጀሊስት እና ፓስተር ነው። ይሄው በደንብ ይዩት። ስፖሱ ጄኒቭን ኢቫንስ ሞር ናት። ይሄው William J. Seymour እንትን ካለዋ was a holiness Pentecostal preacher who initiated the Azusa Street revival, an influential event in the rise of the Pentecostal and charismatic movements, particularly holiness Pentecostalism. ይሄው ቤተሰቦቹ 8 በቤተሰቡ 8 ናቸው። እሱ ሁለተኛ ልጅ ነው እና በባርነት ይኖሩ የነበሩ ነው። ዊሊያም ጄ ዚሞር አዙዛ ስትሬትን እናሳየው። ይሄው ከስፖሱ ጋር ያው ጄ ዚሞር እቺስ ሚስቱ እናሳያችሁ። አዙዛን እናሳያችሁ። ይሄው አዙዛ የምትባለችዋ ታያችኋት። አፖስቶሊክ ፌዝ ጎስፐል ቸርች ናት። ያ the apostolic phase mission on Azusa Street እናሳያችሁ። እሺ አዙዛ ስትሬቱ ነው። አሁን ድረስ ስትሬቱ አለ። ቀይ እዚህ ጋር አይደለም። ስትሬቱን እናሳያችሁ። አያችሁት? ሎስ አንጀለስ ውስጥ ያው ድረስ አለ። አያችሁ? ይሄ ነው። እዚህ ጋር ነው የጀመሩት። ይሄው ቦታው በነገራችን ላይ ይሄን እንኳን ሳያውቅ ነው 40 ምናምን ዓመት ጴንጤ ውስጥ ነበርኩ እያለ ሲናገር የነበረው። እኔ የምሬን ነው የምላችሁ። የኖረበት እድሜ ሁሉ የተቀመጠው እድሜ በእውቀት እየበለጠው ነው ይሄን ሰው። በነገራችን ላይ የሚያውቅ ሰው ደፋር አይሆንም። አትሊስት ሚዛናዊ ይሆናል። እና ማርቲን ሉተር የጴንጤቆስቴ መስራች አይደለም ሲጀመር። ማርቲን ሉተር ከሞተ ኦልሞስት ማርቲን ሉተር ከ440 ምናምን ዓመት በኋላ ነው። በነገራችን ላይ የአዙዛ ስትሬት ሪቫይቫል እነ ዊሊያም ጄ ዚሞር እና ፋራም ሙቭመንቱን የጀመሩት እና አንዲ ማርቲኔዝ ሙቭመንቱን የጀመሩት እና ለዛም ነው ሞጣ ማህየም አይኑ ትልልቅ ነው ብሎ አለ ብዬ የተጠቀምኩትና ምናልባት እንዳይደብረው ወንድማችን እና ስለ ጴንጤቆስቴም ሆነ ስለ ፕሮቴስታንት ማወቅ ከፈለገ በደንብ አድርጌ ላስተምረው ቃል እገባለታለሁ።
ማለትም ያው እሱን የማስተምርበት አቅም አላጣም ብዬ ነው። ጎበዝ ነኝ ብዬ አይደለም።